በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ዋላችሁ? እንደምን ሰነበታችሁ? ምሕረቱ ብዙ የሆነ በቸርነቱ የሰበሰበን እግዚአብሔር ስሙ የተመሰገነ ይሁን። በእግዚአብሔር ቸርነት ባለፈው ሳምንት የጀመርነው የትምህርታችን ርዕስ ሰው ምን ያደርገኛል የሚል ነው። መዝሙር 55 ቁጥር 4 ላይ ያለ ኃይለ ቃል ነው። ክፍሉን በጸሎት መንፈስ ሆነን እናነባዋለን። ለመዘምራን አለቃ ቅዱሳን ስለራቁ ሕዝብ ፍልስጤማውያን በጌት በያዙት ጊዜ የዳዊት ቅኔ። አቤቱ ሰው ረግጦኛልና ማረኝ፣ ሁልጊዜም በሰልፍ አስጨንቆኛል። የሚዋጉኝ በዝተዋልና ሁልጊዜ ቀኑን ሁሉ ጠላቶቼ ረገጡኝ። እኔ ግን ፈራው፣ በአንተም ታመንኩ። በእግዚአብሔር ቃሉን አመሰግናለሁ። በእግዚአብሔር ታመንኩ አልፈራም። ሰው ምን ያደርገኛል? ሁልጊዜ ቃሎቼን ይጸየፉብኛል። በእኔ ላይም የሚመክሩት ሁሉ ለክፉ ነው። ይሸምቁብኛል፣ ይሸሽጉኝማል። እነርሱም ተረከዜን ይመለካከታሉ። ሁልጊዜም ነፍሴን ይሸምቁባታል። በምንም ምን አታድናቸውም። አሕዛብን በቁጣ ትጥላቸዋለህ። አምላክ ሆይ ሕይወቴን ነገርኩህ፣ እንባዬን እንደ ትእዛዝህ በፊትህ አኖርህ። በጠራሁ ጊዜ ጠላቶቼ ወደ ኋላቸው ይመለሳሉ። አንተ አምላኬ እንደሆንክ እነሆ አወቅሁ። በእግዚአብሔር ቃሉን አመሰግናለሁ፣ በእግዚአብሔር ቃሉን አከብራለሁ። በእግዚአብሔር ታመንኩ አልፈራም። ሰው ምን ያደርገኛል? አቤቱ የምስጋና ስዕለት የምሰጥህ ከኔ ዘንድ ነው። ነፍሴን ከሞት እግሮቼንም ከመውደቅ አድነሃልና በሕያዋን ብርሃን እግዚአብሔርን ደስ አሰኘው ዘንድ። ሁሉን የምትችል ሁሉን የምትገዛ የጌታችን የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔር ሆይ እናመሰግንሃለን። ሰምተህ የምትመልስ የኤልያስ አምላክ ከፍ ከፍ እናደርግሃለን። በብዙ ረድኤት የከበብከን በልዩ ጥበቃ አውጥተህ የምታገባን አምላክ ቀኑን ከነፍላጎቱ ስለሞላሃለን ምስጋና ለአንተ ይሁን። እንደ ቸርነትህ እንደ ምሕረትህ ታላቅነት ይህንን ጊዜ ስለባረክህ በመካከላችንም ደግሞ ልትገኝ ማንነታችን እንቅፋት ሳይሆን ስምህን እንድንጠራ ለቃልህ እንድንቀኝ ለክብርህም እንድንዘምር ስለፈቀድክልን ጌታ ሆይ ተመስገን። በእኛ መመስገንን የወደድክ ጌታ ስምህ ብሩክ ይሁን። በእኛ መካከል መሆንን የወደድክ ጌታ ስምህ ቅዱስ ይሁን። ስለ ቸርነትህ ልባችንን ደግሞ አለት በሆነው ቃልህ አለት በሆነው ማንነትህ በማይናወጠው ባህሪ ላይ እንድታጸናው እንድትመሰርተው እንለምንሃለን። የሚያዋዥቁ ዘመኖች እንዳይዋዥቁት፣ የሚያንገዳግዱ ዘመኖች እንዳያንገዳግዱት ልባችን አንተን በማመን የጸና ይሁን። እንደ ነቢይት ሐና ልቤ ጽኑ ነው፣ አቤቱ ልቤ ጽኑ ነው እቀኛለሁ እንዳለች በጸና ልብ ለአንተ መቀኘት ይሁንልን። በሰላም ጀምረን እስከንፈጽም ጥበቃ በዙሪያችን ማዳን ምሕረት በመካከላችን ትሁን። ይህንንም የዳዊትን ቅኔ ለዳዊት ያቀበለ ያ ብሩክ መንፈስ ዛሬ ደግሞ እንዲተረጉምልን እንዲፈታልን በትህትና እንጠይቃለን። በአንዱ ልጅህ በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ለአንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሜን። ርዕሳችን ሰው ምን ያደርገኛል የሚል ነው። የጌታችን የመድኃኒታችን የኢየሱስ ክርስቶስ ትልቁ የጸሎት ትምህርት ቤት አቡነ ዘበሰማያት ነው። አቡነ ዘበሰማያት ሲደመድም የሚለው ነገር መንግስትም ኃይልም ክብርም ምስጋናም ያንተው ነው። ለምን ነው መንግስት የርሱ የሆነው? የዕለት እንጀራችንን ዛሬ ስጠን ብለን ጸልየናል። የዕለት እንጀራችንን የሚሰጠን መንግስት የማን ስለሆነ ነው? የእግዚአብሔር ስለሆነ ነው። ምክንያቱም በዓለም ላይ በጀት የሌለው መንግስት የለም። እግዚአብሔርም መንግስት ነውና ለፍጥረቱ ምን አለው? በጀት አለው። ስለዚህ
የዕለት እንጀራችንን ዛሬ ስጠን ካልን በኋላ ይሄ በምንድን ነው የሚፈጸመው? መንግስት የእግዚአብሔር ስለሆነች። ይሄ ብቻ አይደለም፣ በደላችንን ይቅር በለን ብለነዋል። ስለዚህም ምስጋና ያንተው ነው። በህይወት ዘመናችን ሰዎች አንድ ጊዜ በድለናቸው አንድ ጊዜ እኛን ይቅር ማለት አልቻሉም። እኛም ሰዎች አንድ ጊዜ በድለውን አንድ ጊዜ ይቅር ማለት በጣም ተቸግረናል። እግዚአብሔር ግን በየዕለቱ የእንደገና እድል ይሰጠናል። ስለዚህ ለዚህ አምላክ ምንድነው የሚከፈለው? እዳችንን ለተወልን በነፃ ለለቀቀን አምላክ ከሁሉ በላይ ደግሞ በደላችንን ተሸክሞ ሞታችንን ለሞተልን ንጉስ የምንከፍለው የለንም። ምስጋና የእርሱ ነው። የምናመሰግነው ምስጋናችን ገጸ በረከት ስለሆነ አይደለም። የምናመሰግነው ጌታ ሆይ ያደረከው ጥሩ ነው በልጨምርበት ብሎ ለማበረታቻም አይደለም። በሰው ዓለም ላይ ምስጋና ማበረታቻ ነው፣ ማነቃቂያ ነው፣ ዕውቅና መስጠት ነው። በዚህ ክፍል ላይ እንደምናየው ግን ምስጋና ያንተው ነው። ምስጋና የባህሪ ገንዘቡ ነው። ምስጉን ስለሆነ እናመሰግነዋለን። ስናመሰግነው እንከብራለን። የኛ ምስጋና ክብርን አይጨምርለትም። የኛ ምስጋና አለማመስገንም ክብሩን አይቀንስበትም። ይሄ ብቻ አይደለም። አሁንም አቡነ ዘበሰማያትን ስንጸልይ ከክፉ አድነን እንጂ እንላለን። ከክፉ የምንድነው በምንድን ነው? ኃይል ያንተ ነውና። ክፉዎች የሐሳብ ኃይል አላቸው፣ የተንኮል ኃይል አላቸው፣ መረብ መጎንጎን ኃይል አላቸው፣ የጥበብ ኃይል አላቸው፣ መንገዶችን እንቅፋት የማድረግ ኃይል አላቸው። ግን ኃይልን በኃይል የሚሽር የእግዚአብሔር ብርታት አለ። ከክፉ አድነን። መንግስት ኃይል የማን ስለሆነ? ያንተ ስለሆነ እግዚአብሔር ይመስገን። በእውነት ያለንበት ዘመን ክፋት የበዛበት ዘመን ቢሆንም የእግዚአብሔር ቸርነት እንደዚህ ዘመን በዝቶ አያውቅም። እኛ ያገኘነውን ምህረት በኖህ ዘመን የነበሩት 70 አትካት ቢያገኙ ኖሮ አይጠፉም ነበር። እኛ ያገኘነውን ይቅርታ በሎጥ ዘመን የነበሩ 70 ሰዶም ቢያገኙት ኖሮ አይጠፉም ነበር። እግዚአብሔር እንደዚህ ዘመን በምህረት የገነነበት ዘመን የለም። እግዚአብሔር እንደዚህ ዘመን ምህረትን እንደ እንጀራ የሚቆርስበት ዘመን ታይቶ አያውቅም። ለምን ስንል ሰዎች ለክፋት በጨከኑ ቁጥር እግዚአብሔርን ለመማረክ አልጨከነ የዚች ዓለም እድሜ አይሰነብትም። የምንኖርበት ምስጢሩ ምንድነው ስንል እግዚአብሔር እንደኛ ለመሆኑ ነው። የምንኖርበት ምስጢሩ ይኸው ነው። በክህደት ዓለም የኖረ አንድ ሰው በንስሐ ተመለሰ፣ ከእግዚአብሔር ጋር ተገናኘ። ታዲያ የንስሐ ጸሎት ሲጸልይ ምን አለ? ጌታ ሆይ እኔ አንተን በሆን ኖሮ አልምርህም ነበር አለ። የካድከው አንተ፣ የተካድኩት እኔ በሆን ኖሮ ነው ይቅር አልልህም ነበር። አንተ ግን ይቅር ስላልከኝ አመሰግናለሁ። እግዚአብሔር ይመስገን። እኛ የበደልነውን በደል የበደለን እግዚአብሔር ቢሆን ኖሮ በእውነት ይቅር አንለውም ነበር። እግዚአብሔር ግን እግዚአብሔር ስለሆነ ይቅር ብሎናል። አው ዘመኑ ክፉ ነው። በዘመናችን ላይ ግን የጨመረ ክፋት እንጂ የጀመረ ክፋት የለም። ምንም የጀመረ ኃጢአት የለም ወገኖቼ። ዓለም አዲስ የምትመስለው ታሪክን ያላነበበ ሰው ነው። ምናልባት በዘመናችን የጨመሩ መቅሰፍቶች ይኖራሉ፣ የጨመሩ ኃጢአቶች ይኖራሉ፣ የጨመሩ ክፋቶች ይኖራሉ። የጀመሩ ግን የሉም። ስለዚህ በዓለም ላይ ሰርክ አዲስ እግዚአብሔር ብቻ ነው። በዓለም ላይ ማለዳ አዲስ እግዚአብሔር ብቻ ነው። ክፋቱም ኃጢአቱም ተንኮሉም የሰው ጥበብ የፖለቲካ መስመሩ ሁሉ የሰዎች ብልሃት መንገዳቸው ሁሉ የሚደገም እንጂ የሚጀመር ምንም ነገር የለም። ታዩት የለ ፋሽኑ እንኳን እየዞረ ነው የሚመጣው። ልብሱ እንኳን እየዞረ ነው የሚመጣው። የፀጉር ቁርጡ እየዞረ ነው የሚመጣው። ቁንጮ እየዞረ ነው የሚመጣው።
ምንም አዲስ ነገር የለም። አዲስ ክርስቶስ ብቻ ነው። አሜን። ወገኖቼ ይህንን ዓለም ለተወዳጁ ሰዎች ህይወት ሳይክል ናት። እዛው ነው። እሱን ስናገኝ ብቻ ህይወት መንገድ ናት። እሱን ስናገኝ ብቻ ህይወት ግብ አላት። እግዚአብሔር ሁሉ ጊዜም በአዲስነቱ የመኖር አምሮታችንን ይጨምርልናል። ስለዚህ ነገን መኖር የምንፈልግበት ምስጢሩ ምንድነው ስንል ነገን የሚያኖር ዕውቀት፣ ነገን የሚያኖር ብልሃት፣ ነገ የሚቆሙልን ወዳጆች ስላሉ አይደለም። እግዚአብሔር ነገ የሚያሳየን አንድ ድንቅ ነገር ስላለን። ወገኖቼ በዚህ ዓለም ላይ የምንሰነበተው ለእግዚአብሔር ተአምር ለመስራት አይደለም። ለኛ የሚሰራውን ተአምር እያየን ለመደነቅ ነው። በዚህ በኳስ በሚጫወቱበት ቦታ ላይ ስንት ሰው ነው የሚሯሯጠው? እዚያ ውስጥ ሜዳ ውስጥ እንደው ከ20 በላይ አይደሉም አይደለም? የሚመለከተው ግን 60 ሺህ ሊሆን ይችላል። በመንፈስ ደግሞ የሚመለከተው በሚሊዮን ይሆናል አይደለ? ይሆናል። እዛ ለተሸነፉ እዚህ የሚያለቅስ ሁሉ አለ። እዛ ለተሸነፉ እዚህ የሚደባደብ ሁሉ አለ። የሚጫወቱት ጥቂቶች ናቸው፣ የሚመለከቱት ግን አእላፋት ናቸው። ዛሬ ያሸነፍን ይላሉ። እንኳን ለመሮጥ አይደለም ለመራመድ የሚከለክላቸው ሰዎች ዛሬ ድሉ የኛ ነው ይላሉ። የነኛን ድል የራሳቸው አድርገው ቆጥረው። ወገኖቼ እኛም የምንኖረው ልክ እንደዚህ የእግዚአብሔርን ክብር ለማየት ነው። እግዚአብሔር በምድር ላይ፣ እግዚአብሔር በትውልድ መካከል፣ እግዚአብሔር በህይወታችን፣ እግዚአብሔር በኑሯችን፣ እግዚአብሔር በቤተ ክርስቲያናችን፣ እግዚአብሔር በሰው ልጆች መካከል፣ እግዚአብሔር በምድራችን፣ እግዚአብሔር በምድር መንግስታት ውስጥ የሚሰራውን ስራ ለማየት ነው የምንኖረው። በእውነት እንደዚህ ዘመን እግዚአብሔር የቀረበበት ዘመን የለም። እንደዚህ ዘመን እግዚአብሔር ባጭር ችሎት የሚፈርድበት ዘመን የለም። ዛሬ ቀጠሮ የለም። የምታስታውሱ ከሆነ የምታስተውሉ ከሆነ ሁሉም ነገር እዛው ነው እየተሰጠ ያለው። ሁሉም ነገር እዛው ነው እየተከፈለ ያለው። ትዕቢተኞች ውለው እንዲያድሩ አይፈቀድላቸውም። ሲተነፍሱ ታያላችሁ። ኃይለኛንን የሚሉ ውለው እንዲያድሩ አይፈቀድላቸውም። ሲደክሙ ነው የምታዩት። እግዚአብሔር እንደዚህ ዘመን በገሃድ የሚሰራበት ዘመን የለም። እንደዚህ ዘመን ለፍጥረትም ደግሞ ቸርነት ያደረገበት ዘመን የለም። የትውልድን አእምሮ ባርኮ እግዚአብሔር የብዙ ጥበቦች መገኛ እንዲሆን ያደረገበት ዘመን የለም። በዚህ ዘመን ስለተፈጠርን እግዚአብሔር ይመስገን። አሜን። ከክፉ አድነን እንጂ ኃይል ያንተ ነውና። ኃይል የጠላት አይደለም። ኃይል የሚመክሩብን አይደለም። ኃይል የክፉዎች አይደለም። ኃይል የሰላዮች አይደለም። ኃይል እግዚአብሔር ነው። በእውነት ከመዝሙር በጣም ደስ የሚል መዝሙር ኃይል እግዚአብሔር ነው የሚል መዝሙር። ይሄ መዝሙር በጣም በአገራችን በጣም ደስ የሚል መዝሙር ነው። ግን ይሄ መዝሙር የሚዘመርበት ጊዜ አስተውላችሁ ከሆነ ጠብ ያለ ጊዜ ነው። እና መዝሙሩ ሲያልቅ ድንጋይ ይወረወራል። መዝሙሩና ድንጋዩ ይቃረናል። ኃይል እግዚአብሔር ነው ብሎ ኃይል ድንጋይ አይሆንም። ኃይል እግዚአብሔር ነው ብሎ እኔ ፈርዳለሁ የለም። ኃይል እግዚአብሔር ነው ብሎ እኔ ቀጣለሁ የለም። ኃይል ግን እግዚአብሔር ነው። ስለዚህ ብዙ ክፉ ነገሮች ቢገጥሙን በህይወታችን ኃይል እግዚአብሔር ነው። ጠላት መንገዳችንን በሾህ ያጠረው መስሎ ቢሰማን ኃይል እግዚአብሔር ነው። ሰዎች ሁሉ በእኛ ላይ ቢያድሙ ለአንድ እኔ ይሄ ሁሉ ሰራዊት እንዴት ተሰለፈብኝ ብትሉ ኃይል እግዚአብሔር ነው። ልብ አድርጉ። በዚህ ዓለም ላይ ተጠልተን እንኖራለን፣ ተወደን እንሞታለን። ሰዎች ሁሉ የሚወዷቸው ይሞታሉ፣ ሰዎች ሁሉ የሚጠሏቸው ደግሞ ይኖራሉ። ለምን? ኃይል እግዚአብሔር ስለሆነ ነው። የሰው ሁሉ ፍቅር በዚህ ዓለም ላይ ለመቆየት የአንድ ቀን እድሜ አያራዝምም። የሰው ሁሉ ጥላቻ ከዚህ ዓለም ለመቀጨት የአንድ ቀን እድሜን አይቀንስም። ለምን? ኃይል እግዚአብሔር ነው። ኃይል እግዚአብሔር መሆኑን ረስተን ስንት ቀን ተጨነቅን። ኃይል እግዚአብሔር መሆኑን ረስተን የሰዎች ግልምጫና ዛቻ ስንት ቀን አሸበረን። ኃይል እግዚአብሔር መሆኑን ረስተን የተንኮለኞች ጉባኤ ስንት ዘመን አሸበረን። ኃይል እግዚአብሔር መሆኑን ረስተን የክፉዎች አጀንዳ ስንት ዘመን ምህዋራችንን አሳተን። ኃይል ግን የእግዚአብሔር ነው። አዎ
ሰማይ ያለ ምሰሶ የቆመው በትእዛዙ ነው። እኛም ውለን የምንገባው ቆመን የምንንቀሳቀሰው በእግዚአብሔር ትእዛዝ ነው። እግዚአብሔር ይመስገን። ስለዚህ ብዙ ክፉ ነገሮች ሊኖሩ ይችላሉ። ብዙ ተንኮሎች ሊኖሩ ይችላሉ። ብዙ አጀንዳዎች ሊኖሩ ይችላሉ። ግን የምንኖርበት ምስጢሩ አንድ ነው። ኃይል የማን ነው? የእግዚአብሔር ነው። የእግዚአብሔር ነው። እግዚአብሔር ይመስገን። ስለዚህ ርዕሳችን ሰው ምን ያደርገኛል የሚል ነው። ለምን? እግዚአብሔር ይረዳኛል። እግዚአብሔር የሚረዳውን ማሸነፍ አይቻልም። እግዚአብሔር የሚረዳውን ታግሎ መጣል፣ እግዚአብሔር የሚረዳውን ተከራክሮ መርታት አይቻልም። አይቻልም ወገኖቼ። በዚህ ዓለም ላይ ልንፈራ፣ በዚህ ዓለም ላይ ልንሰጋ የሚገባው ፖሊስ የሚጠራብን አይደለም፣ ለአቃቤ ሕግ አሳልፎ የሚሰጠን አይደለም፣ ዳኛ ፊት የሚያቆመን አይደለም፣ እግዚአብሔር ይመልከተው የሚለን ነው። ምክንያቱም እግዚአብሔር ሲቀጣ ሰው የሚያየውን ነገራችን አይደለም የሚቀጣው። እግዚአብሔር ሲቀጣ ልብና ኩላሊትን እየወጋጋ ነው። እግዚአብሔር ቅጣት ከጀመረ የመጨረሻዋ ሳንቲም ትከፈላለች። እግዚአብሔር በብዙ የሚምረው፣ እግዚአብሔር በብዙ ይቅር የሚለው፣ እግዚአብሔር በብዙ የሚታገሰው ለምን ይመስላችኋል? ፍርዱ ይግባኝ ስለሌለው ነው። እግዚአብሔር በብዙ የሚምረው፣ በብዙ ይቅር የሚለው፣ በብዙ የሚታገሰው ፍርዱ ምን ስለሌለው ነው? ይግባኝ ስለሌለው። ስለዚህ ያ የማይመከት እጅ ከተዘረጋልን ሰው ምን ያደርገናል? ምን ያደርገናል ወገኖቼ? ስለዚህ ነብዩ ጌታ ይረዳኛል፣ ሰው ምን ያደርገኛል አለ። ምን ያደርገኛል አለ። ወደ ክፍሉ ሐሳብ ነው የምንገባው። ለመዘምራን አለቃ ከቅዱሳን ስለራቁ ሕዝብ ፍልስጤማውያን በጌት በያዙት ጊዜ የዳዊት ቅኔ ነው የሚለው። ነብዩ በአሕዛብ ከተማም ሲኖር ቅኔ አለው። ነብዩ እግዚአብሔርን የማይፈሩ ሰዎች ሲይዙትም ለእግዚአብሔር ቅኔ አለው። ስለ ሁሉ ነገር እግዚአብሔርን ያመሰግናል። ስለ ሁሉ ነገር፣ ስለሆነው ነገር እግዚአብሔርን ያመሰግናል። ምክንያቱም እግዚአብሔር ይገባዋልና። ስላልሆነው ነገር እግዚአብሔርን ያመሰግናል። ምክንያቱም እግዚአብሔር ነገርን ይለውጣልና። ምስጋና ለትላንት ምላሽ መስጠት ብቻ አይደለም። ምስጋና የነገንም መንገድ መጥረግ ነው። ስናመሰግን ስላለፈው ክብርን እየሰጠን ብቻ አይደለም። ስላለፈው ክብርን ስንሰጥ፣ ስለተቀበልነው ክብርን ስንሰጥ በያዝነው ነገር መደሰት እንጀምራለን። የተጨበጡ ነገሮች በራሳቸው ደስታ አይሆኑም። ምስጋና ሲቀቡ ግን ደስታ ይሆናሉ። ስለዚህ ምስጋና ስላለፈው ነገር፣ ስለተቀበልነው ነገር ደስታ እንዲናኝበት የምናቀርበው ነው። የእግዚአብሔር ስም የተረጨበት ሁሉ መዓዛ አለው። የእግዚአብሔር ስም የተረጨበት ሁሉ ጣዕም አለው። የነገሮች ዋጋቸው ያለው ግኝታቸው ላይ አይደለም፣ በእግዚአብሔር መገኘታቸው ላይ ነው። አንዳንድ ነገሮችን በራሳችን ማግኘት እንችላለን። ከእግዚአብሔር የምንለምናቸው አንዳንድ ነገሮች ባለጠጎች ቢራሩ ሊሰጡን የሚችሉት ነው። ግን ባለጠጎች ሲሰጡን አንድ ነገር አብረው መስጠት አይችሉም። እርካታን መስጠት አይችሉም። ማረፍን መስጠት አይችሉም። ለዚህ ነው ሰዎች ታቅፈው የሚፈልጉት። አንዳንዴ መነጽር አጥለቀን መነጽር እንፈልጋለን። የተገኘን ነገር እንደመፈለግ አድካሚ የለም። እግዚአብሔር ሲሰጠን ግን እንዳገኘ ነው ይሰማናል። ዛሬ ሰዎች ትዳር ይዘው ትዳር እየፈለጉ ነው። ልጅ ወልደው ልጅ እየፈለጉ ነው። ሀብት ይዘው ሀብት እየፈለጉ ነው። ዕውቀት ይዘው ዕውቀት እየፈለጉ ነው። በዚህ ዓለም ላይ አድካሚ የተገኘን ነገር ማሰስ ነው። ስለዚህ ምስጋና ለጨበጥነው ነገር እፎይታን ይሰጣል። ለጨበጥነው ነገር እርጋታን ይሰጣል። ልብ አድርጉ። አካል ተቀምጦ ልብ ቦዘኔ ከሆነ አስቸጋሪ ነው። አስቸጋሪ ነው ወገኖቼ። ሰው 4 እግር አልጋ ተሸክሞት እየሄደ ነው ያለው በሐሳብ።
ያለው በቤቱ ነው። የሚመለሰው ግን አንዳንዴ ከግብጽ ድንበር ነው፣ አንዳንዴ ከጣሊያን ድንበር ነው። ሰው ተቀምጦ እየበረረ ነው ያለው፣ ሰው ተኝቶ እየበረረ ነው ያለው። እግዚአብሔር ግን መጀመሪያ የሚሰጠን እረፍቱን ነው። እረፉ እኔም አምላክ እንደሆንኩ እወቁ። ለዚህ ነው በህይወት ዘመናችን ልባችን በጣም የተነቃቃበትን ነገር እግዚአብሔር አይሰጠንም። ለምን? አንደኛ እግዚአብሔር አስቀድሞ የሚሰጠው እረፍትን ነው። ሁለተኛ የምንቀበለው ነገር ጣዖት እንዳይሆንብን ስሜቱ እስኪበርድልን ይተወናል። በሶስተኛ ደረጃ በጋለው ስሜታችን ላይ እግዚአብሔር ቢያደርግልን ያ ነገር የሰጠነውን አቅም ያህል ሳናገኝበት ስንቀር ተስፋ እንቆርጣለን። ለዚህ ነው ሰዎች ያገኙት ነገር እየረብሻቸው ነው ያለው። እንደጠበቁት አላገኘሁትም ይላሉ። እንደጠበቁት አላገኘሁትም። ውጭ ሀገር ይኬዳል፣ እንደጠበቁት አላገኙትም። ምክንያቱም በቀጥታ የሚሄዱት ቤተ መንግስት መስሏቸው ሊሆን ይችላል። ያገሩ ንጉስ ደግሞ ቁርስ በላው ሊልሽ እንደዚህ ማስበውም ሊሆን ይችላል። እንደጠበቁት አላገኘሁትም። ወገኖቼ የምንኖርበትን ዓለም ለማወቅም እግዚአብሔር ያስፈልገናል። ነገሮችን በልካቸው ለማየትም እግዚአብሔር ያስፈልገናል። እግዚአብሔር ከሁሉ አስቀድሞ ምኞትን የሚከለክለን ለምን ይመስላችኋል? ምኞት ነገሮችን ከአቅማቸው በላይ እንድናይ ያደርገናል። ምኞት በዚህ ዓለም ላይ ሚዛን ያዛባል። ምኞት በዚህ ዓለም ላይ ለስሜት ትልቅ ቦታ ይሰጥና እውነትን ይጋርዳል። ስለዚህ ሰው ከተግባሩ ይልቅ ለምኞቱ እንዲጠነቀቅ የእግዚአብሔር ቃል ያስጠነቅቃል። ወዳጅነት የምትፈልጉ ከሆነ የምትኖሩት ከሰው ጋር ነው። ያ ሰው መልአክ አይደለም፣ ስለዚህ ፍጹም አይደለም። ያ ሰው ሰይጣን አይደለም፣ ስለዚህ ጨርሶ የከፋ አይደለም፣ ግን መካከለኛ ሰው ነው። ከሰው ጋር እንደምንኖር ቢገባን ሰው አይገርምንም ነበር። ለዚህ ነው ሚዛኖቻችን ልክ አይደሉም። ስንወድ መልአክ ነው የምንለው፣ ስንጠላ ደግሞ ሰይጣን ነው የምንለው። ሰው ብንለው ኖሮ በቂ ነበረ። ሰው ብንለው ኖሮ አንታወቅም ነበረ። ስለዚህ ጥፋቱ የማን ነው? የኛ ነው የሰዎቹ? የማን ነው? አላቅሙ ይህን ጠረጴዛ አላቅሙ ይህን አትሮንስ ብናሸክመው ቢሰበር ጥፋቱ የሱ ነው እንዴ? ያቅሙን ያህልማ ሲያስተናግደን ኖሯል። ከአቅሙ በላይ ብንጥልብ በጣም ከባድ ነው። በንጉሱ ጊዜ ነው አሉ እና ሰውየው እንደው መልከቀና ነው፣ አለባበሱ በጣም ያማረ ነው፣ እንዳሸበረቀ ነው፣ ደግሞ ባለጠጋ ነው። እንደው ልጄን ባገባልኝ ትላለች። እውነተኛ ታሪክ ነው የምነግራችሁ። ከዛ በኋላ ተለምኖ ተዘክሮ ተጠይቆ አገባ። ድግሱ እንዴት ያለ ነበረ! ለካ ማታ ቤት ሲገቡ የግሩም ጣት የለም። እያየች ትላለች፣ አሁንም ትላለች። ገባው እቱ አላት። እህት በል እናትሽ ብሬን አይታ ዳረችሽ። ስለዚህ ማለት ያለብን እኛ ነን። ማየት የሚገባንን አላየንም። ሰውን ሰው ብለን አላየንም። መልአክ ብለነው ካነሰብን ችግሩ የኛ ነው። ሰው ብንለው ግን እንጸልያለን። ሰው ብንለው ግን ጉርለቱን ስናይ አሃ እኔ ለካ ለዚህ ቀን ነበር ያስፈለግኩት፣ ለዚህ ሰው ይሄንን ክፍተት እንድሞላ ነበር ወደዚህ ሰው የመጣሁት እንላለን። የቤት ስራችንን እንሰራለን። ስለዚህ ዛሬ በአገር በመንደሩ ብትወጡ ሰው ሆኖ በሰው የገረመው ነው የምታገኙት። በዓለም ላይ አስቂኙ ነገር ሰው ሆኖ በሰው የሚገርመው ነው። ወገኖቼ አንዳንድ ሰዎች ደፍረው የተናገሩትን ደፍረው ያደረጉትን እኛ ደፍረን ያሰብነው ነው። በእኛና በእነሱ መካከል ያለው የንጹህነት ልዩነት አይደለም። በእኛና በእነሱ መካከል ያለው ልዩነት የነሱ መገለጡ የኛ መሰወሩ ነው። ለመዘምራን አለቃ ከቅዱሳን ስለራቁ ሕዝብ ፍልስጤማውያን በጌት በያዙት ጊዜ የዳዊት ቅኔ ተይዞም ቅኔ ታግቶም ቅኔ
ተከቦም ቅኔ በጠላት እጅ ተይዞም ቅኔ። በህይወታችን ላይ ምሬቶቻችን እንኳን የራቀውን ሊያቀርቡ የቀረበውንም ያርቃሉ። ለምን? እግዚአብሔር ምስጋና ይወዳል። ምስጋና ማለት እግዚአብሔርን ማድነቂያ ማለት ነው። ስለዚህ ነገር ስለደረሰብኝ ነገር አንተ ትክክል ነህ፣ ልክ ነህ ሲሉት እግዚአብሔር ይወዳል። እምትሰራውን ታውቃለህ ሲሉት እግዚአብሔር ይወዳል። ልብ አድርጉ፣ ግድግዳ ለኛ ነው። ግድግዳ ከፈለገ ለእግዚአብሔር ደጃፍ ነው። ለእግዚአብሔር የተዘጉ ደጆች የሉም። ለእግዚአብሔር ሰባራ ቀኖች የሉም። ለእግዚአብሔር የማይቻሉ ጉዳዮች የሉም። ለእግዚአብሔር የማይፈቱ እንቆቅልሾች የሉም። በሱ ፊት በሽተኛ መፈወስም ሙት ማንሳትም እኩል ነው። ለምን ስንል ኃይሉ ፍጹም ነው። እግዚአብሔር በሽተኛን ለመፈወስ የተጠቀመበትን ያንን ኃይል ነው ሙት ለማንሳት የሚጠቀምበት። ኃይሉ ፍጹም ነው። በሽተኛን ስፈውስ እጄን ነበር የዘረጋት፣ አሁን ደግሞ ቆሜ አይልም እግዚአብሔር። ኃይሌን አነቃቅቻ አይልም እግዚአብሔር። ኃይሉ ምንድነው? ፍጹም ነው። እግዚአብሔር ይመስገን። እኛ ብንሆን ለበሽተኛና ለሙት የምንጸልየው ጸሎት ይለያያል። ምናልባት ለሙት ለማንሳት ሆነ ያዳር ጸሎትም እንችላለን። እግዚአብሔር ግን ኃይሉ ምንድነው? ፍጹም ነው። ፍጹም ነው። ስሙ የተመሰገነ ይሁን። ዋናው ነገር ጉዳያችን ትልቅና ትንሽ መሆኑ አይደለም። ዋናው ነገር እግዚአብሔር ይነሳ። እግዚአብሔር ይነሳ፣ ጠላቶቹም ይበተኑ ነው የሚለው። ስለዚህ በሱ መነሳት ፊት የሚቆም ጠላት የለም። በሱ መነሳት ፊት የሚያይል ጎበዝ የለም። እግዚአብሔር ሲነሳ ንግግሬን እቀጥላለሁ የሚል ተነጋጋሪ የለም። እግዚአብሔር ሲነሳ ውጊያዬን እቀጥላለሁ የሚል ተዋጊ የለም። እግዚአብሔር ሲነሳ ሁሉም ነገር ጸጥ ይላል። እግዚአብሔር ሲነሳ ሁሉም ነገር ቦታውን፣ መልኩን፣ ልኩን ይይዛል። እግዚአብሔር እስኪመጣ ግን ነገሮች ልክ ያጣሉ። እግዚአብሔር እስኪመጣ ግን ኃይለኛንን የሚሉ ኃይለኛ የሆኑ ይመስላሉ። እግዚአብሔር እስኪመጣ ፎካሪዎች የማይወድቁ ይመስላሉ። እሱ ሲመጣ ግን ሁሉም ነገር እንደ እንግጫ ዝቅዝቅ ይላል። ምስጋና ለስሙ ይሁን። ዳዊትን ታስታውሱታላችሁ። እግዚአብሔር የወደደው ሰው ነው። እንደ ልቤ ያለው ሰው ነው። የህይወቱ ጀንበር እስክትጠልቅ ግን የተፈተነ ሰው ነው። ወገኖቼ በእግዚአብሔር ለመወደዳችሁ አንዱ ምልክት በሰው መገፋታችሁ ነው። ከዚህ ምድር አንድ እርምጃ በተገፋችሁ ቁጥር ወደ ሰማይ አንድ እርምጃ እየቀረባችሁ ነው። ምድር ቤታችን አይደለችም። ይሄን ማረጋገጥ አለብን። የክርስቲያን ዓለም የየዕለት መፈክር አንድ ነው። አገሬ ሰማይ ነው። አገሬ ሰማይ ነው። አንዳንድ ጊዜ ለፍታችሁ ባይሳካላችሁ አገራችሁ ሰማይ ስለሆነ ነው። አንዳንድ ጊዜ ብዙዎችን የሚያስተናግዱ ቢሮዎች እናንተን ባያስተናግዱ አገራችሁ በሰማይ ነው። ወንድም እያላት የምታለቅስ ወንድም የሌላትን ለማስለቀስ ይባላል። እግዚአብሔር እያለው የሚያለቅስ እግዚአብሔር የሌለውን ለማስለቀስ ነው። እግዚአብሔር እንደዚህ የማያጽናናቸው ምን ይበሉ? እግዚአብሔር እንደዚህ የማይናገራቸው ምን ይበሉ? እኛ እንደ ዓለማውያን እኩል ማዘን የለብንም። ነውር ነው ወገኖቼ። እኛ አንድ ቀን የምናገኘው መጽናናት እነሱ አንድ ደቂቃ ቢያገኙ ኖሮ ትንሳኤና ህይወት ይሆንላቸው ነበር። ዛሬ እግዚአብሔር የሚሰጠን ገንዘብ የማይገዛውን ነገር ነው። ዛሬ እግዚአብሔር የሚሰፍርልን አቅም የማይስበውን ነገር ነው። ዛሬ እግዚአብሔር የሚናኝልን ዘመድ በደግነቱ እናት ወላጅ በደግነታቸው የማይሰጡትን ነገር ነው። ከወላጆቻችሁ ብዙ የሥጋ ነገር አግኝታችኋል። የእግዚአብሔር ነገር አላገኛችሁ ይሆናል። ራሱን የሰጣችሁ እግዚአብሔር ነው። ስሙ ይመስገን። ስለዚህ ዳዊት በህይወቱ ዘመን በሙሉ የተፈተነ ሰው ነው። ጌታን ታስታውሳላችሁ። ጌታ በዘመኑ ሁሉ በሰው ተፈትኗል። በሰይጣን ስንት ጊዜ ተፈተነው? ስንት ጊዜ ነው? አንድ ጊዜ ነው።
ሰይጣን በጋድ የፈተነው አንድ ጊዜ ነው። ዘመኑን በሙሉ ግን ሰውን ተከራይቶ ነው ሰይጣን የፈተነው። አንዳንድ ጊዜ ሰው ለሰይጣን እንደ ድግስ ዕቃ ይከራያል። እየተከራየ ይሳደባል። እየተከራየ ሰው የሰውን ቅስም የሚሰብር ንግግር ይናገራል። እየተከራየ ሰይጣን ዘንድሮም አላለፈልሽም ወይ ይላል። ዘንድሮም እዛ ቦታ ነው ወይ ያለው ይላል። እናንተ ትቀየማላችሁ። ሰዓቱ አልፎ ብትጠይቋቸው ግን እንዳሉ እንኳን አያውቁትም። ምክንያቱም የድግስ ዕቃ የት እንደነበረ ብትጠይቁት አያውቅም። ኪራይ ላይ ነው ያለው። እሱ ሲከራይ መሄድ ብቻ ነው። ከሰይጣን ኪራይ የሚያድን እግዚአብሔር ነው። ስለዚህ ወገኖቼ የምንናገረው ንግግር ጌታ በእኛ ቦታ ቢሆን ኖሮ የሚናገረውን ብቻ ነው መሆን ያለበት። አለበዚያ ሰውን በፈጣሪው ላይ ጠላት አድርገን ልናነሳሳ እንችላለን። ሰውን በፈጠረው ላይ ጠላት አድርገን ልናነሳሳ እንችላለን። ስለዚህ ጌታ በዘመኑ ሁሉ በማን ተፈተነ? በሰው ተፈተነ። ታዲያ ጌታችን ኢየሱስ ክርስቶስ ምን አለ? ከሰዎች ምን በሉ አለ? ተጠበቁ አለ። በጣም የሚደንቅ ነው። እሱ ብዙ ስልጣን ሰጥቷል። መርዝ ብትጠጡ አይጎዳችሁም ብሏል። ግን ከሰው ተጠበቁ አለ። እባብና ጊንጡን ትረግጣላችሁ አለ። ግን ከሰው ተጠበቁ አለ። ከሰው ጋር የምንኖርበት ደግሞ አንድ ብልሃትን ጌታ ተናገረ። እንደ ርግብ የዋሆች እንደ እባብ ብልሆች ሁኑ። የዋህነት ብቻውን በቂ አይደለም። ራሩ፣ እዘኑ፣ ቶሎ የሚነካ ማንነት ይኑራችሁ። ግን ምኖችም ሁኑ፣ ብልሆችም ሁኑ። ስለዚህ ሰዎች ሸንጎ ሲያቀርቡን የምንጠነቀቀውን ያህል ሰዎች ሲያመሰግኑን መጠንቀቅ አለብን። ጌታ ከሰዎች ተጠበቁ ካለ በኋላ ወደ ሸንጎ ቢወስዷችሁ፣ በችሎት ፊት ቢያቆሟችሁ፣ በዳኞች ፊት ተናገሩ ብትባሉ ምን እናገራለሁ ብላችሁ አትጨነቁ። በእናንተ የሚናገር የአባታችሁ መንፈስ ነው አለ። የሐዋርያት ሥራ ምዕራፍ 28ን ስታነቡ ጳውሎስና አብረውት የነበሩ በማዕበል ሲንገላቱ ቆይተው መርከብ ተሰብሮባቸው በእግዚአብሔር እርዳታ ወጡ፣ ዳኑ። መቼም ባህር ላይ ለሚንገላታ የሚናፍቀው ምንድነው? መሬት ነው። መሬት የናፈቃቸው መንገደኞች ነበሩ። የተጨነቁ መንገደኞች ነበሩ። ከመርከቡ ወርደው እሳት አቀጣጥለው ሲሞቁ ከሙቀቱ የተነሳ አንዲት እፉኝት እባብ ብቅ ብላ ወጣችና ጳውሎስን ነደፈችው። የሚያዩ ሰዎች ሁሉ እንዴት ያለ ኃጢአተኛ ሰው ቢሆን ነው ከመርከብ በሰላም ወጥቶ አሁን እባብ ነደፈችው አሉ። ሰው መቼም ለመፍረድ ይቸኩላል። ለምን እንደሚቸኩለው? ኢየሱስ ስላልሆነ እኮ ነው። መቼም የኛ የሆነ ነገር እኮ ያስቸኩላል። ማን ይወስድብናል? ፍርድ የሰው ስላልሆነ ሰው በጣም የሚቸኩልበት ነገር ነው። ጳውሎስ አሁን ቀጥሎ ያብጣል፣ ቀጥሎ ይወድቃል፣ ቀጥሎ ይሞታል ሲሉ እሱ ግን ከእጁ ላይ አነሳና ወደ እሳቱ ከተታት፣ አገልግሎቱን ቀጠለ። ይሄስ አምላክ ነው አሉ። ልብ አድርጉ። ከኃጢአተኝነት ወደ አምላክነት አሳደጉት። ሁለቱም ጥሩ አይደለም። ሰው ብቻ ነው ግን ጥሩ ነው። እግዚአብሔር ይመስገን። ሰውየው እርቦት ማሳ ውስጥ ገብቶ በጣም እርቦት ስለነበረ ዝም ብሎ እያጨደ መብላት ጀመረ። ከነገለፈፉ እንደው እያጨደ ይለዋል። ከዛ ትንሽ ጋብ ሲል እየፈረፈ ምንድነው የሚባለው? መፈልፈል ነው። አዎ እየጠረጠረ መብላት ጀመረ። አሁንም ጠገበ። መጨረሻ ላይ መጣል ጀመረ። እየበጠሰ እየፈረፈረ መጣል ጀመረ። ለካ የእርሻው ባለቤት ያየው ኖሯል። ሰውዬ ያለው እንደ መጀመሪያውም አይደለም እንደ መጨረሻውም አይደለም እንደ መካከሉ ብላለው። የመጀመሪያም የረሃብ ነው፣ ዝም ብሎ ማጨድ ነው። የኋለኛውም የጥጋብ ነው፣ መበተን ነው። እንደ መሃሉ እየጠረጠርክ ብላ። እንደ መሃሉ መብላት እንደ ርግብ የዋህ እንደ እባብ ብልህ መሆን ነው። እግዚአብሔር ይመስገን።
ስለዚህ በዚህ ዓለም ላይ ስንኖር ታላላቅ መከራዎችን ብቻ አይደለም ታላላቅ አድናቆቶችንም ጭምር መጠንቀቅ አለብን። እንዳያዘናጉን፣ ወደ ኋላ እንዳይመልሱን። ይልቁንም የዚህ ዓለም ሰዎች በዚህ ዓለም አሰራር ውስጥ ያሉ ሰዎች የሚያከብሩበት የመጀመሪያው ዓላማ ለመጣል ነው። ምክንያቱም ጥቅሳቸው ከፍ ይበላ ወዳደቁ እንዲመች ነው። ሰው የሚወድቀው ከፍ ባለው መጠን ነው። በእግዚአብሔር መንግስት ግን ከፍታ ለውድቀት አይደለም። በእግዚአብሔር መንግስት ከፍታ ለከፍታ ነው። በክብር ላይ ክብር ነው የሚጨመረው። በምስጋና ላይ ምስጋና ነው የሚጨመረው። ለምን እግዚአብሔር ያነጋውን አያጨልምም። በእግዚአብሔር መንግስት ውስጥ እግዚአብሔር በመስጠቱ እግዚአብሔር በመጥራቱ አይጸጸትም። አንዳንድ ጊዜ ሰዎችን እንጠራለን ግብዣ ሲያበላሹ ገና ከጅምሩ ሞቅ ብሏቸው ሲበጠብጡ ምን ነው ባልጠራውት እንላለን። እግዚአብሔር በመጥራቱ አይጸጸትም። ስንት ግብዣ የሚበጠብጥ እኮ አለ ወገኖቼ። ዛሬ አዋቂ ሰው ያለው እኮ ከዓለም ይልቅ በቤተ ክርስቲያን ውስጥ ነው። ብዙ በጥባጮች አሉ፣ ህጋዊ በጥባጭ የሚመስሉ የተፈቀደላቸው ወረቀት ያላቸው በጥባጮች የሚመስሉ በጣም ብዙ አሉ። ወይ እንደ ጀግና ወጥተው ደጅ እንዳይዋጉ የለም። እዚህ ግን ብዙ የሚበጠብጡ አሉ። እግዚአብሔር ግን እነሱንም በመጥራቱ አይጸጸትም። ወዶ ነው የጠራው እግዚአብሔር ይመስገን። የሚጠራበት መስፈርቱ የሱ ፍቅር ብቻ ነው። እግዚአብሔር በመጥራቱ ብቻ አይደለም በመስጠቱም አይጸጸትም። በዚህ ዓለም ላይ ሰዎች ይሾሙና አልሆን ካለ ይሽራሉ። እግዚአብሔር ግን በመስጠቱ የሚጸጸት አምላክ አይደለም። ልጄ ሆይ በስጦታ ልክ ኑር፣ በተቀበልከው ልክ ተገለጥ ነው የሚለው እግዚአብሔር እንጂ አይጸጸትም። እግዚአብሔር ይመስገን። ሰዎች ዛሬ የሚያደርጉንን ብናውቁ ኖሮ ያን አንጀምርም ነበር። እግዚአብሔር ግን ዛሬ የምናደርገውን እያወቀ ከኛ ጋር ያን ጀመረ። ስሙ ይባረክ። እያወቀ የሚወደን እግዚአብሔር ብቻ ነው። ከሰዎች ጋር የምንጣለው በምን ይመስላችኋል? ስንተዋወቅ ነው። አዲስ ነገር ስለተፈጠረ አይደለም። ስንተዋወቅ አላውቀውም ነበር ነው እቺ ቃላችን። ስለዚህ ማወቁ ምን አደረገን? አጣላን። እግዚአብሔር ግን አውቆ ይወደናል። በዚህ ዓለም ላይ አውቆ የሚወደን እግዚአብሔር ብቻ ነው። ስለዚህ ጌታችን ከሰዎች ምን በሉ አለ? ተጠበቁ አለ። ነብዩም ምን አለ? ጌታ ይረዳኛል፣ ሰው ምን ያደርገኛል? ዮሴፍን ታስታውሳላችሁ? በወህኒ ቤት የተጣለ ሰው ነው። ዮሴፍ መወደዱ ጠላት ያመጣበት ሰው ነው። ዮሴፍ አባቱ የሰጠው ገጸ በረከት ጠላት ያስነሳበት ሰው ነው። አንዳንዴ ክፋታችሁ አይደለም መወደዳችሁ ጠላት ያመርታል። የሩቅ ጠላት አይደለም ወንድሞቻችሁን። የመጨረሻ ልጅ ነው፣ ትንሽ ልጅ ነው። ቢወደድ እኮ መብቱ ነበረ ወገኖቼ፣ መብቱ ነበረ፣ የሚያስደስት ነበረ። ቢችሉ እነሱም ደርበው ቢወዱት፣ ደርበው ቢሸልሙት፣ እንደ በቀሚስ ላይ ቀጽላ ደግሞ ቢደርቡለት ጥሩ ነበር እኮ። አልሆነም። መወደዳችሁ የመጠላታችሁ ርዕስ እንደሆነ ወቁ። በመወደዱ የተዘናጋ ሰው መጠላትን መሸከም ይከብደዋል። ብዙ ሰዎች በፍቅር ደንዝዘው ጥላቻ ሲመጣ መቋቋም አቅቷቸዋል። የት ልኑር ብለዋል፣ የልጥፋ ብለዋል። እዚሁ የተወደዱበት ቦታ መጠላት አለ። አንዳንድ ዘመን ሰዎች የአንበሳ ቆዳ አልብሰው ያከባብሯቸዋል። አንዳንድ ጊዜ ደግሞ የውሻ ቆዳ አልብሰው ደግሞ አንያችሁ ይላሉ። ሁለቱም የህይወት ገጽታ ነው፣ መቀበል ያስፈልጋል። ግን አንድ ዓለም አለ ከከበሩ ውርደት የሌለበት፣ አንድ ዓለም አለ ከተሾሙ ሽረት የሌለበት፣ አንድ ዓለም አለ ከነጋ ምሽት የሌለበት። ያ ዓለም ከፀሐይ ስርዓት ውጭ የሆነ ዓለም ነው። ያ ዓለም ከጨረቃ ጥገኝነት ውጭ የሆነ እግዚአብሔር ወልድ የሚያበራበት ዓለም ነው።
እግዚአብሔር ይመስገን። ታዲያ ያ ዮሴፍ ወንድሞቹ መግደል ሲያቅታቸው ሸጡት። የገንዘብ ችግር ነው እንዴ? አኒክ እኮ ነው። አኒክ አንተን ማየት ይረብሸናል። ስለዚህ በ20 ብር ሸጡት። ወንድምን በ20 ብር ሸጡት። ይህን ምክር እንደውም ያቀረበው እንሽጠው የሚለውን ምክር ያቀረበው ማን ነበረ? ይሁዳ ነው። የሚገርም ነው። እንሽጠው አለ። ዝም ብሎ ብንገድለው በነፃ ምንም ጥቅም የለውም፣ ሸጦ መጠቀሙ ይሻላል አለ። አንስተው በ20 ብር ሸጡት። የገዛ ዘመዶቹ የገዛ ወንድሞቹ ሊራሩለት የሚገባቸው ይጨክናሉ። ግብፃውያን ነጋዴዎች ባዩት ጊዜ ግን ሳሱ። ይሄን ልጅ እንፈልገዋለን አሉ። ስንት እንስጣቸው አሉ። እነሱ ውሰዱልን ነው የሚሉት፣ እነኛ ደግሞ አያመልጠን ነው የሚሉት። አንዳንዴ ወዳጁ ባላጋራ ይሆናል፣ የቅርቡ ጠላት ይሆናል። እግዚአብሔር የሩቁን ተቀባይ ያደርጋል። ሁሉ አገሩ ነው። እግዚአብሔር ይመስገን። ሁሉ አገሩ ነው ወገኖቼ። የእግዚአብሔር ድንበሩ የእናንተ ድንበር አይደለም። እግዚአብሔር ከድንበራችን ውጭ ነው። እግዚአብሔር ከግዛታችን ውጭ ነው። እግዚአብሔር መታወቂያችን ከሚያዝበት ክልል ውጭ ነው። ስለዚህ በሁሉ ቦታ እግዚአብሔር ያሰናዳል። እምታቁት ባላጋራ ይሆናል፣ እማታቁት ወዳጅ ይሆናል። ወንድማችሁ ይሸጣችኋል፣ እማታቁት አህዛብ የተባለው ይገዛችኋል። ወንድማችሁ አያሳየኝ ይላል፣ ያኛው ደግሞ አያመልጠኝ ይላል። ያ የተሸጠ ዮሴፍ በጲጥፋራ ቤት በገባ ጊዜ ቤቱ ደጁ ሁሉ ከማን የተነሳ ተባረከ? ከዮሴፍ የተነሳ ተባረከ። ወገኖቼ እኛ ለመባረክ አይደለም እኮ ለማስባረክም ነው የተጠራ ነው። ለመባረክ ብቻ አይደለም ለማስባረክም ነው የተጠራ ነው። አህዛብን ሁሉ ሳይቀር፣ ያልተጠመቁትን ሁሉ ሳይቀር፣ የማያምኑትን ሁሉ ሳይቀር አምላካችን እንዲህ መሆኑን ዮሴፍ ለጲጥፋራ ቤት በረከት የሆነው የቤቱ አዛዥ ሆኖ ነው አይደለም፣ የግቢ ዘበኛ ሆኖ ነው። የእግዚአብሔርን ስም እየጠራ ነው በር የሚከፍተው። ዛሬ ክርስቲያኖች የሚያቀሩት ምንድነው? እንደምንም ብለን የአገሩን ወንበር ብንይዘው አገሩን እንለውጠዋለን አይደል? ዘበኛ ሆኖ ማገር መለወጥ ይቻላል። ዋናው እግዚአብሔር ከኛ ጋር ይሁን። እግዚአብሔርን የሚያሰራው ደረጃው አይደለም። የትኛውን ከፍታችን እግዚአብሔርን ያሰራው። ምናልባት እዛ ጋር ስንደርስ እኛ እዛ ጋር ካሉት እንብስ ይሆናል። አዎ ተስለው የወጡ ናቸው ዛሬ የሚያስጨንቁት። ገርፈው የማይደክማቸው ለምነው የወጡት ናቸው እኮ። በድሃ የሚጨክኑት እኮ ድህነትን ያዩ ናቸው። ወገኖቼ በሰው ቦታ ሁሉም ሰው ነው። ሁሉም ሰው ነው። አያዳም እግዚአብሔር ይላል ሰውየው ባረሰ ቁጥር በቆፈረ ቁጥር አያዳም እግዚአብሔር ይሄን ሁሉ መከራ መጣብን ይላል። ይሄንን የሰማ አንድ ሰው አንዲት ትንኝ ያደርግና በውስጡ ያስቀምጥና ይችን ነገር ጠብቅ ብሎት ይሄዳል። አደራውን ካቆየኸኝ ብዙ ነገር እሰጥሃለሁ ይለዋል። ያ ሰው ግን እንዴት ባዶ ጠርሙስ ይሰጠኛል ብሎ ዞር ሲልለት ከፈተው። ያ አዳም የሚለው ሰው ያ ሰው መጣ። ሲያየው የለም ያስቀመጠው ነገር። አይ ብዙ ያሰብኩልህ ክብር ነበር ይሄን ሁሉ ልሰጥህ፣ አንተ ግን አልታመንክም አለው። አይ ከዛሬ ጀምሮ ያ አዳም ወይኔን እምለው አለ። አዎ ወገኖቼ ሰዎችን የምንወቅስበት ነገር፣ ሰዎችን የምንከስበት ነገር ስንይዘው እንከፋለን። አንዳንድ ጊዜ እንከፋለን። ዛሬ በእጃችን ከኛ የሚተርፍ ነገር አለ፣ ግን ረሃብተኛውን አልፈን ነው የምንሄደው። እግዚአብሔር ክፉ ቀንን ያሳየን ክፉ ቀን ለሚያልፍባቸው ሰዎች እንድንራራ ነው። ዛሬ ግን 3 ቀን የራበው ሰው ሲገጥመን የኛ 5 ቀን ረሃብ ትዝ ይለንና ምንም አይደለም 2 ጨምርበት ነው የምንለው። እንደዚህ ነው የኛ አብዛኛውን ጊዜ ይቅርታ አድርጉልኝ፣ የኛ ኢትዮጵያውያን አብዛኛውን ጊዜ እንደው ክርስቲያን ሆነን እንኳን ክርስትናችን ከጭካኔ ጋር ነው የሚቀመመው። አንራራ።
አናዝንም። ደግሞ ያችን 5 ሳንቲም ሰጠን ደግሞ ትምክታችን አንድ ቁርስ ማያበላ ሰጠን። ቀይ መስቀል ነገ ጨረቃ እኮ ከኛ የተሻለ ይሰጣል። እንደኛ እኮ በደሃ ሆድ ተንጠላጥሎ ገነት ለመግባት እኮ አይደለም፣ በሰባዊነት አንዳንዴ በደራሄ በኩል እንኳን መንፈሳዊነቱ ሰባዊነቱም እየራቀን ያለው የለበስነውን ለመስጠት እንኳን እንቸገራለን። እንደው የለበሱት እንኳን አይሰጥም፣ በሽታ ነው። ለሱ እንኳን ሰስታለን ወገኖቼ። ያቁረል ነው የሚባለው ምንድነው የሚባለው? ለዋጭ የሚባለው ለካ በሱም እንኳን እንዳይባል እሱ ካልመጣ መወልወያ ይሆናል ነው የሚባለው። ደጅ ላይ ምንጣፍ ሆኖ ይጠረግበታል ነው የምንለው። እንጀራ እንኳን የተረፈን ነው የምንሰጠው። ጌታ እንደዚህ ነው የሰጠን። እጥፍ አድርጎ ነው የሰጠን። እጥፍ አድርገን ምን ነው ለደሃ ልጅ ብንሰጥ፣ እጥፍ አድርገን ወልዳ የምታበላላጣችሁ ምን ነው ብትሰጥ፣ እጥፍ አድርገን የሚጦረው ላጣረጋዊ ምን ነው ብንቆርስ ወገኖቼ። እግዚአብሔርን የምትወዱት ከሆነ የት አግኝታችሁ ትመግቡታላችሁ? የት አግኝታችሁ ትጋብዙታላችሁ? ጌታ በድሆች አፍ ይቀበላል። የክርስቶስ ሆድ ድሆች ናቸው፣ ምስኪኖች ናቸው፣ ጦማዳሪዎች ናቸው። ዛሬ ነጭ እየለበሱ የተራቡ ስንት አሉ። ዛሬ ያማረ እየለበሱ እኛ አገልጋዮች እናውቃለን። ስንት የተቸገሩ ወገኖች ስንት የሚማቅቁ ወገኖች አሉ። እኛ ጋር ያለው ትርፍ እነሱ ጋር ግን ዋናቸው ነው። እግዚአብሔር ይርዳን ወገኖች። እኛ ካጥራችን ከክልላችን ወጥተን መሰብ አልቻልንም። ልጄ ምንጥስ ነው ምን ቤተሰባችን ክልል ውስጥ ነው ያለ ነው። እኛ የምናቀውን ጎረቤት ሳንረዳ መንግስት የማያቀውን ጎረቤታችን ባለመርዳቱን ከሰዋለን። ያየነው ያላዘነው ያላዩት እንዴት ያዘናሉ ወገኖቼ። የሚራራ ልብ ይስጠን። አዎ ዮሴፍ ዘበኛ ሆኖ የጲጥፋራን ቤት አስባረከ። ግን የጲጥፋራ ሚስት ለክፉ ተመኘችው። ስለዚህ መጨረሻው ምን ሆነ? ወህኒ መውረድ ሆነ። ይቺ ዓለም ኃጢአት የሰሩትን ብቻ አይደለም ያልሰሩትንም እኩል ትቀጣለች። በዚህ ዓለም ላይ ጉቦ መብላትና ጉቦ አለመብላት እኩል ያስቀጣል። በልተው የሚቀጡ አሉ፣ አላስበላም ብለው ደግሞ ምን የሚባለው የሚቀጡም ደግሞ ይኖራሉ እኮ። ምክንያቱም ክፉዎች ብቻቸውን አይገቡ። እምቢ በማለቱ ኃጢአትን ወህኒ ወረደ። በወህኒም እግዚአብሔር ከማን ጋር ነበረ? ከዮሴፍ ጋር ነበረ። አይደንጋችሁም ወገኖቼ? ከሀገሩ ሲወጣ እግዚአብሔር ከሱ ጋር ነበረ። ዘበኛ ሲሆን እግዚአብሔር ከሱ ጋር ነበረ። እስረኛ ሲሆንም እግዚአብሔር ከሱ ጋር ነበረ። እግዚአብሔር ከእናንተ ጋር እየሆነም ልትታሰሩ ትችላላችሁ። ምድራዊ እሴቶች እግዚአብሔር ከኛ ጋር ለመሆኑ ምልክት አይደሉም። የነገሮች መሳካት የእግዚአብሔር ከኛ ጋር የመሆን ምልክት አይደሉም ወገኖቼ። እግዚአብሔር ከኛ ጋር የሚሆነው እንደ ቃል ኪዳኑ ነው። ታዲያ በዛ በወህኒ ቤት እንደገና አለቃ ሆነ፣ የእስረኞች አለቃ። እዚያ ታስሮ ሳለ የንጉሱ ታላላቅ ሹማምንቶች ታሰሩ። ታሪኩን ታውቁታላችሁ። ሁለቱም ህልም አለሙ። ያንደኛው ህልም ወደ ሞት ነው፣ ያንደኛው ህልም ግን ወደ መልሶ ሹመት ነው። ስለዚህ ዮሴፍ ሰው አይደለም መቼም። ያኛውን ተወና የሚሞተውን ይሄኛውን በከበርክ ጊዜ እንደገና ወደ ማዕረግህ በተመለስክ ጊዜ አትርሳኝ አለው። ቃሉ ምን ይላል? ረሳው እንጂ ዮሴፍን አላሰበው። ጌታ ይረዳኛል፣ ሰው ምን ያደርገኛል? ሰው ሊያደርግ አይችልም ወገኖቼ። አንዳንዴ እንከጅላለን ከሰው ቢያደርግልንም የእጁን መጠን ነው የሚሰፍርልን። በእጁ መጠን የሚሰፍርልን የመድኃኔ ዓለም ጉርሻ ግን ያጠግባል። እግዚአብሔር ይመስገን። ከሱ ነው መከጀል ወገኖቼ፣ ቢሰጥ ከማያልቅበት። ከሱ ነው መከጀል ቢሰጥ ከማይጸጸት፣ ቢሰጥ ከማያልቅበት፣ ቢለመን ከማይሰለች ከሱ ነው መከጀል። ሰው ማድረግ ብቻ ምንም ሊያደርግልን አይችልም፣ ምንም ሊያደርግብንም አይችልም። እግዚአብሔር ካልፈቀደ ድንበራችንን መንካት አይችልም። ከጸጉራችን አንድ መንቀል አይችልም። የእናንተ ጸጉራችሁ እንኳን በእኔ ፊት የተቆጠረች ናት ብሏል። ከመካከላችን የጸጉሩን ቁጥር ስራ ፈቶ እንኳን የቆጠረ ሰው የለም።
ስለ አንዱ መነቀል አይደለም፣ ስለ ሺህ መነቀል እኛ አይደንቀንም። ጌታ ግን ግድ ይለዋል። እኛ የተቆጠርን የታወቅን የተቆጠረ ነገር የሚቆጠረው ሲጠፋ እንዲታወቅ ነው። የተቆጠረ ነገር የሚቆጠረው ሲጠፋ እንዲታወቅ ነው። ሲጠፋ እንዲፈለግ ነው። ተቆጥረናል፣ ስለዚህ እንፈለጋለን። የተቆጠረው ማንነታችን አይደለም፣ ጸጉራችን ነው። እግዚአብሔር ይመስገን። ስለዚህ ዮሴፍ ሰው ያደርግልኛል ብሎ አሰበ፣ ግን ሰው ማድረግ አይችልም። ጊዜ ሲደርስ አምባ ይፈርስ ይባላል። ጊዜው ሲደርስ ግን የእስር ቤቱ አምባ ፈረሰ። ዮሴፍ ብቻ የሚችለው ዮሴፍ የሚታወስበት አንድ ነገር ሆነ። እግዚአብሔር እናንተ እንድትታወሱ ንጉሡን እንቅልፍ ይነሳል። ተጨነቀ፣ ህልሙን የሚፈታለት አጣ። ያ ሰው ትዝ አለው። ንጉሥ ሆይ ያኔ አጥፍቼ በታሰርኩ ጊዜ ህልም አይቼ በወህኒ የፈታልኝ አንድ ዕብራዊ ነበረ። እንደ ህልሙ ነው ዛሬ በፊት የቆምኩት አለ። ይምጣ አለ፣ ይታጠብ፣ ልብሱ ይቀየርለት፣ የንጉሥ ግምጃ ይልበስ፣ በንጉሥ ቤት በክብር ይቅረብ። በምንፈለግበት ቀን ማንም ሊያረክሰን አይችልም። ከከበረን በእግዚአብሔር ቀን እንክበር። በእግዚአብሔር ቀን የከበረ ዝቅ ቢልም ይነሳል። በራሱ የከበረ ግን ትንሣኤ የለው። በራሱ የከበረ ከወደቀ መነሻ የለው። የእግዚአብሔር ክብረት ግን ዋስትና አለው። ጌታ ይረዳኛል፣ ሰው ምን ያደርገኛል? ጌታ የሚረዳን ከሆነ ይበቃናል ወገኖቼ፣ ይበቃናል። ሰራዊትም አያሻንም። ያችን የሱነም ሴት ታስታውሳላችሁ። እንዴ ለማን ልንገርልሽ አላት። ለሰራዊት አለቃ ልንገርልሽ? ኧረ እኔ በወገኔ መካከል ነው ያለሁት አለች። ምን ማለት ነው? የሚወደኝ ሰው ካለ እሱ ጠባቂ ነው። ለካ የሚጠብቀን አጥሩ ፍቅር ነው ወገኖቼ፣ ፍቅር ነው። ሰው ከወደዳችሁ ሰራዊት አያስፈልጋችሁ። ሰው ካፈቀራችሁ ለራሱ ሲል ይጠብቃችኋል፣ እናንተን ማጣት ስለማይፈልግ። ኧረ እኔ በወገኔ መካከል ነው ያለሁት አለች። አያስፈልገኝም አለች። እንደው ምን ላድርግላት ብሎ ሲጨነቅ ገያዝ መቼ የሚንጎዳጎድ ነበረ። ልጅ የላትም አለ። አይገርማችሁም? ነብዩ የማያውቀውን ሎሌው ያውቃል። አንዳንዴ እናንተ የማታውቁትን ንስሐችሁን እኮ የቤት ሰራተኞቻችሁ ያውቃሉ። ሙሉ ዝርዝር ንስሐችሁ እንደውም እነሱ ጋር ነው ያለው። ንስሐ አባትም ጋር ያለው ያውቃል። ልጅ የላትም አለ። በአመቱ ልጅ ትታቀፍ ያለች። እግዚአብሔር ይመስገን። ይበቃኛል ስንል ይጨመራል። እግዚአብሔር ይመስገን። ይበቃኛል። እኔ በወገኔ መካከል ነው ያለሁት። ኑሮዬ በቂ ነው። ባለኝ ደስተኛ ነኝ። እግዚአብሔርን አምናለሁ ነው እኮ። አይ ግድ የለም እግዚአብሔር ይችላል። ተስፋ የቆረጥሽበትን ያበቃው ነገርሽን እግዚአብሔር ይቀጥላል። እግዚአብሔር ከመጨረሻም ይጀምራል። ስሙ ይመስገን። ጌታ ይረዳኛል፣ ሰው ምን ያደርገኛል? ስለዚህ ዛሬ ሰዎች ፈላጭና ቆራጭ መስለውን ተጨንቀን ይሆን ወገኖቼ? ከምናያቸው ወጥመዶች የማናያቸው ወጥመዶች ይበዛሉ። ጌታ ግን አይቶ ያሻግራል። ከምንሰማቸው ምክሮች የማንሰማቸው ምክሮች ይበዛሉ። ጌታ ግን ሰምቶ ያሻግረናል። በህይወታችን ላይ፣ በኑሯችን ላይ፣ በህይወት ሩጫችን ላይ የሚገጥሙን መሰናክሎች የሚገለጡልን ከሚሊዮን አንዱ ነው። በአንዱም እንደነግጣለን ወገኖቼ። እግዚአብሔር ሁሉንም የህይወት ትግል ቢገልጽልን ኖሮ አንድ እርምጃ ለመራመድ 1 ሰዓት ለመኖር እንፈራ ነበር። ጌታ ግን ያሻግረናል። ስለዚህ ስላወቅነው አይደለም፣ ስላላወቅነው እንደተሻገርን ስለተሰማን አይደለም፣ እንደተሻገርንም ስለማናውቀው ነገር ሁሉ እግዚአብሔር ይመስገን። አሜን። ሁሉንም ነገራችንን ለእግዚአብሔር አደራ እንስጥ። እግዚአብሔር የወዳጆቹን ህይወታቸውን አይደለም
ቅንጣት ንብረታቸውንም አያስነካም። እንኳን እናንተ አይደለም ወገኖቼ ግቢያችሁ ውስጥ አያስፈልግም ብላችሁ የጣላችሁ ዕቃችሁን እሱን ሳይቀር እግዚአብሔር ይጠብቃል። እንደ እግዚአብሔር አጥር የሚሆን የለም። የግንብ አጥር የዘበኛ መላሽ የሚታየውን ጠላት ነው የሚመልሰው። እግዚአብሔር አጥር ሲሆን ግን የሚታየውን የማይታየውን ይመልሳል። ምስጋና ለእርሱ ይሁን። ስለዚህ ከሚታየውም ከማይታየውም ስለሚያድን ጌታ ይረዳኛል፣ ሰው ምን ያደርገኛል እንላለን። ምስጋና ለእግዚአብሔር ይሁን። ሳምንት እንቀጥላለን። ክብሩ ለአምላካችን ለእግዚአብሔር፣ በረከቱ ለኛና ለሕዝባችን ይሁን። አቤቱ ጌታችን ሆይ እናመሰግንሃለን። ስላደረክልን ነገር ሁሉ ስምህ ብሩክ ይሁን። ሁሉንም የምትይዝ ጌታ ሆይ እንደ ቸርነትህ እንደ ምሕረትህ ታላቅነት እንኖርባት ዘንድ ይችን ቀን ስለፈቀድክልን ምስጋና ለስምህ ይሁን። ዛሬ በዚህ ቀን ብዙ ነገር የሞላላቸው ሰዎች መዋል አልቻሉም፣ ሕይወት ጎድሎባቸዋል። እኛ ግን ጌታ ሆይ ዛሬም ጥያቄ አለኝ ከምንለው ነገር ጋር ስለዋልን፣ ሰው የማይሰጠውን ነገር ስለሰጠህን፣ ሰው በጉልበቱ የማያቀርበውን ነገር ስላቀረብክልን ስለ እድሜያችን ስለ ዘመናችን ተመስገን። እንደዚሁ ስለማታኖር ደግሞ አንተ የበለጠ ድንቅን ለማሳየት ደግሞ ስለምታኖረን እናመሰግናለን። ነገ በመካከላችሁ ድንቅን ያደርጋልና እስከ ነገ ተቀደሱ እንደተባለ ነገ የምታስፈራ ሳትሆን ነገ ባንተ ድንቅ ናትና ጌታዊ ተመስገን። ሁሉንም የምትይዝ ጌታዊ እንደ ቸርነትህ ያልጨረስኩት ስራዬ ምንድነው ብለን ጌታዊ አንተን ስራ ለመስራት እንድናስብ እንጂ መመረርን፣ ሐዘንን፣ እንጉልጉሮን ሁሉ ከህይወታችን አርቅ። ምንም ነገር እንዳያስፈራን ፍርሃታችን አንተ ብቻ ሆነልን። በአንዱ ልጅ በኢየሱስ ክርስቶስ በእርሱ ያለ ክብር ጽላንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለሙ